ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሌበር ፓርቲ ስደተኞች በዩኬ ውስጥ ለመቆየት ለማህበረሰቡ የሚያበረክቱትን አስተዋጽኦ ማረጋገጥ አለባቸው አለ። ስደተኞች በዩናይትድ ኪንግደም የመቆየት መብት ለማግኘት ለህብረተሰቡ አስተዋጽኦ የሚያደርጉ መሆናቸውን ማረጋገጥ አለባቸው ሲል የሀገር ውስጥ ሚኒስትሯ አስታወቁ። ሻባና መሐመድ በሌበር ፓርቲ ጉባኤ ላይ ባደረጉት ንግግር ስደተኞቹ ላልተገደበ ጊዜ በዩናይትድ ኪንግደም የመቆየት ፍቃድ ለማግኘት ብቁ ለመሆን ማሟላት ያለባቸው አዳዲስ መስፈርቶችን ዘርዝረዋል። በቀረበው ምክረ ሀሳብ መሰረትም ህጋዊ ስደተኞች እንግሊዝኛን በከፍተኛ ብቃት መማር፣ ምንም አይነት ወንጀል ውስጥ አለመሳተፍ እና ቋሚ የመኖሪያ ፍቃድ እንዲሰጣቸው በማህበረሰቡ ውስጥ በበጎ ፍቃድ ማገልገል አለባቸው። ሊበር ፖሊሲው በመንግስትና በሪፎርም ዩኬ መካከል ግልጽ የሆነ ልዩነት መስመር ያስቀመጠ ሲሆን ይህም ስደተኞች ላልተወሰነ ጊዜ የሚቆዩበት ፍቃድ ማግኘት ያስወግዳል ብሏል። በአሁኑ ጊዜ ስደተኞቹ በዩኬ ቋሚ የመኖሪያ፣ የመማርና የመስራት መብት ለማግኘት ማመልከት የሚችሉት ከ5 ዓመት በኋላ ነው። ሊበር ፓርቲ ግን ይህንን ከ5 ዓመት ወደ 10 ከፍ የማድረግ እቅድ አስቀምጧል። ሪፎርሙን በበኩሉ ስደተኞችን ፍቃድ ያላቸውና የአውሮፓ ህብረት ዜጎች ያልሆኑ ጨምሮ በየ5 ዓመቱ እንደገና በሀገር ውስጥ ለመቆየት የሚያስችላቸውን ፍቃድ ለማግኘት እንደሚያመለክቱም ለማድረግ አቅዷል። ሊበር ይህ እቅድ ለዩናይትድ ኪንግደም ለ10 ዓመታት አስተዋጽኦ ያደረገ ሰራተኞችን ቤታቸውንና ቤተሰቦቻቸውን ለቀው እንዲወጡ ያስገድዳቸዋል ሲልም ተችቷል። እሁድ ዕለት ጠቅላይ ሚኒስትር ሰር ኬር ስታርመር ከቢቢሲ ጋር በነበራቸው ቃለ መጠይቅ ላይ የሪፎርም ዩኬ ፖሊሲ ዘረኛ እና ኢሞራላዊ ነው ሲሉም ኮንነውታል። የሪፎርም ዩኬ መሪ ኒጃል ፋራጅ ለዴይሊ ኤክስፕረስ እንደተናገሩትም ሊበር በድንበር ቁጥጥር አያምንም ሲሉ የጠቅላይ ሚኒስትሩ አስተያየት ተስፋ የቆረጠ አካል ጥቃት ነው ብለዋል። ሚኒስትሮች ስደተኞች በቋሚነት በዩናይትድ ኪንግደም መቆየት ከፈለጉ ከማህበረሰቡ ጋር መቀላቀላቸውን እንዲያረጋግጡ ይፈልጋሉ። ይህም እንደ የብሔራዊ መድን መዋጮ መክፈል፣ ምንም አይነት የጥቅማ ጥቅም ድጎማ ክፍያ ለመውሰድ እና ማህበረሰባቸውን ማገልገል የመሳሰሉ ሁኔታዎች ማሟላትን ይጨምራል። ሊበር ፓርቲ አንዳንድ የውጭ ሀገር ዜጎች ባደረጉት አስተዋጽኦ ወይም ባላቸው ክህሎት መሰረት ቀደም ሲል የሀገር ውስጥ መቆያ ፈቃድን ሊያገኙ እንደሚችሉም ተናግረዋል። የፓርቲው ጉባኤ ዋነኛ አጀንዳ በአሁኑ ወቅት በዩኬ ከፍተኛ ተቀባይነት እያገኘ ያለው ሪፎርምም ዩኬን መገዳደር ነው። መሐመድ በንግግራቸው አገር ወዳድነት ወደ ትንሽ ሀገር የተቀየረ ነው፣ ወደ ብሔርተኝነትም እየተለወጠ ነው ብለዋል። መሐመድ ፍትሐዊ ስደትና አስተማማኝ ድንበሮች የክፍት ለጋስ ታጋሽ ሀገር ወሳኝ አካል ናቸው በማለት ይከራከራሉ። ለፓርቲ አባላት እኔ የማደርገውን ሁልጊዜ አትወዱትም ሲሉም ተናግረዋል። አክለውም የሊበር መንግስት ካልተሳካለት ሰራተኛው መደብ ከእኛ ይርቃል እና በኒገል ፍራግ ፓርቲ ሐሰተኛ ተስፋዎች መጽናናትን ይፈልጋሉ በማለት አስጠንቅቀዋል። መሐመድ ስለ ወላጆቻቸው ወደ ዩኬ መጥቶ የመምጣት ልምድ አውርተው ስደተኞችን መቀበል ለአካባቢው ማህበረሰብ በሚያበረክቱት አስተዋጽኦ ላይ የተመሰረተ ነው በማለትም ይከራከራሉ። ልጅ ሆነው ቤተሰቦቻቸው መድበር ውስጥ ሲሰሩ ዘራፊዎቹ እንዴት እንዳጠቋቸው በማንሳት ያም ወንጀል ለመከላከል እንዳነሳሳቸውም ተናግረዋል። እሷ እንዴት የሱቅ ዝርፊያ ሰለባ እንደነበረች በልጅነቷ ከቤተሰቧ የማዘዝን ሱቅ መደርደሪያ ጀርባ ስትሰራና ለምን ሌብነት እንድትቆጣጠር እንዳነሳሳትም ተናግራለች። የሀገር ውስጥ ሚኒስቴር ኃላፊዋ በንግድ አካባቢዎች የሚፈጸም ወንጀል ለመቅረፍ የክረምት የድርጊት መርሃ ግብር በቅርቡ ይጀምራል። ይህም በመላ ሀገሪቱ የሚገኝ የፖሊስ ባልደረቦች ከአካባቢው የንግድ ተቋማት ጋር በመተባበር መስራት። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።